እውነት ግን ጀዋር ተጠናቋል ወይ የሚልም ጥያቄ ይነሳል። አሁን ግድቡ ተጠናቀቀ ሲባል ምን ማለት ነው? ግድቡስ በፊት ከነበረው አቅም አንፃር በታቀደለት መጀመሪያ በነበረው በእቅዱ መሰረት ነው ወይስ የተከናወነው? የተለያዩ የአቅሙን ማነስ የሚገልጹ እርምጃዎች ተወስደውበታል። ለምሳሌ ግድቡ የመያዝ አቅሙን ጨምሮ ተርባይኖች ቁጥር መቀነስ፣ እነዚህ ነገሮች ተደርገዋል። አሁንም ቢሆን የተጠናቀቀው የመስመር ዝርጋታ ተከናውኗል ወይ? ዋናው ትልቁ ስራ ግድቡ ተገነባ፣ ከዛ በኋላ ምሰሶ ተከላ፣ የመስመር ዝርጋታን ጨምሮ ከፍተኛ ኢንቨስትመንት የሚጠይቅ ስራ አልተከናወነም። ዝም ብሎ ግድቡ ተመረቀም የሚባል ነገር አለ። ከግድቡ ተጠናቆ ከመመረቁ ይልቅ ትልቁ የአብይን የፖለቲካ በተለይ ምርጫም ደርሷል፣ ብዙ ነገሮች እየተደረጉ ነው ያሉትና ለዛ ተብሎ የመጣ እንጂ በትክክልም ግድቡ ተመርቋል የሚለውን ጥያቄ በጥርጣሬ የሚያነሱ ወገኖች አሉና ተመርቋል ግን ማለት እውነት ተጠናቋል ግድቡ? እሱን ጥያቄ ለባለሙያዎች ተዋዋለው። አንዳንዴ እኮ አልሐምዱሊላህ ማለት አለበት ትንሿን ነገር። እኔ አብይ ሲያጠፋ እንጂ ሲያለማ አይቼ ስለማላቅ ትንሽ ነገር ሲያለማ እሷንም እኔ ፍራቻ ነበር፣ ደጋግሜ ተጽፍ ነበር። ያኔ ተዝካለ የሄዶ ሶሺ ላይ ራሻ ላይ ሄዶ የፈረመው ስምምነት የሀገራችን ዲፕሎማቶች ተረባርበው ተዝካለ ከትራምፕ አማች ጋር አብርሃም ሳኮርድ እኮ ነው ሄዶ የፈረመው። በጣም አደገኛ ለሀገራችን አደገኛ የሚሆን በተለይ ለናይል ጥቅማችን በጣም አደገኛ የሚሆን ስምምነት ራሻ ላይ ሄዶ ከግብጾች ጋር ተፈራረመ። ከዛ በኋላ በአሜሪካ የትሬጀሪ ዲፓርትመንት ስትሬንጅ በሆነ መልኩ ዲፓርትመንት በትሬጀሪ ዲፓርትመንት አደራዳሪነት ነው ያ ነገር የተካሄደው። ያ ነገር ወደፊት ያው ሰዎቹም አሁን በውጭ ጉዳይ ውስጥ ስላሉ ብዙ ልገባበት አልፈልግም። በብዙ ርብርብ በብዙ ትሬት ነው ከዛ ስምምነት አብይ እንዲወጣ የተደረገው። ከዛ ወጥቶ እዚህ ጋር መድረሱ ራሱ ሙሉ በሙሉ ሳያስቆመው ቦታውን ወደ ዶሮ እርባታ ሳይቀይረው እዚህ መድረሱ ራሱ ፈጣሪ ይመስገን ማለት ነው። የተረፈውን ወደ ኋላ እንጨርሰዋለን፣ አጠፋውም ወደ ኋላ እንጨርሰዋለንና my expectation for the guy solo አንተ ቆም የምሰማቸው ነገሮች አሉ። ለምሳሌ ተርባይኖቹ ቁጥር ቀንሷል፣ የመያዝ አቅሙ ቀንሷል፣ ሌሎም የሚባሉ ነገሮች አሉ። የቀነሰውን እንጨምርበታለን። this is strategically very important project። ውሃውን ራሱ መያዝ እንትን ራሱ ኢነርጂ እንኳን ፕሮዲዩስ ባያደርግልን ውሃውን መቆጣጠር መቻላችን it gives us significant comparative advantage ከግብጽ ጋር። እዛ ይሄ የሜካኒካል ስራው ራሱ ብቻ ተሰርቶ ማለቁ gives us strategic advantage ይሰጠናል። እሱ ወደፊት የሚመጣው አመራር የሚመጣው ትውልድ ደግሞ የመስመር ዝርጋታውንም እያሰፋው ይሄዳል። ለምርጫ ነው ይጨፍርበት፣ ምንም እንትን የለውም ይጨፍርበት። እና ለምን እንደሚያደርገው እኮ እናውቃለን። አሁን ከምርጫ ጋር ተያይዞ አሁን የህዝቡን ቀልብ ምናምን ለማጥፋት ነው። እንደ ያዩ መዳበሪያ ፋብሪካ ግንባታ መንገድ ላይ ቢጥለው ኖሮስ፣ እንደ ስኳር ፋብሪካዎቹ መንገድ ላይ ጥሏቸው ቢሄድ ኖሮስ ስንት ገንዘብ የተፈሰሰበት የዚህ የህዳሴ ግድብ ጥቅም ኢኮኖሚያዊ ብቻ አይደለም፣ የሴኩሪቲ እና ጂኦፖለቲካል ጥቅሙ በጣም ትልቅ ነው። ለኔ አንድ ኪሎዋት መብራት ራሱ ባያወጣ መገደቡ ራሱ የሚጠቅመው ጥቅም አለና እሱን አፕሪሺየት አድርገ ነው የአብይና የጋሻ ጃግሬዎችን ጨፈራን ኳስ በመሬት ምክንያቱም ብዙ ነገሮች አሉ በውስጡ እና ይሄ ብሎ መሄዱ ለውጭ ተጋላጭነት ስለሚያመጣ አይ ቲንክ በዛው ማለፉ ይወጃ ይመስለኛል። አሁን እንግዲህ ጃዋር ምናልባት ቃለ መጠይቁን ወይም ከዳንኤል ክብረት ጋር ያደረገውን ቃለ መጠይቅ ሙሉን አልሰማሁትም፣ ግን አንዳንድ የወጡ በክሊፕ ደረጃ የሚሰሙትንም አለ በጽሁፍም እንዲህ ብሏል የሚል ነገር አለ። ማረጋገጫ አላገኘውም፣ ግን ግድቡን እንዳላዛር ተመልክቶት እኔ ኢየሱስ ሆኜ አዳንኩት የሚልም ነገር ተናግሯል ላሉ በትክክል ካንደበቱ መስማት አለብን። እንደዛ ብሎ ከሆነ ያው የታሪክ ሽሚያ ነው። ሙሉ በሙሉ የሌሎችንም ታሪክ ቀምጦ እንደው በተወሰነ ደረጃ የሰማውትም አለ። ያቅሙ ስነት አለባቸው ችንታክል ነው የሰሩት በጣም ትንሽ ነው ብሎ የነሱን ስራ የማቆሰስና የሱን የማግዘፍ ነገር አለ። በሱም የሚዲያ ሰዎች አማካኝነት በቲክቶክም በዩቲዩብም ብልጽግናን የሚያገለግሉ የዲጂታል ሰራዊት አባላትም ግድቡ ድረስ ሄደው
ከ10 ዓመት በፊት ምንም እንዳልተሰራ አፈር ብቻ እንደሆነ አሁን ከ7 ዓመት ወዲህ ሁሉ ነገር ህይወት እንደዘራ አድርገው የተናገሩትም አለ። ለማንኛውም እሱን እንግዲህ ታሪክ ይፍረደው። አንተም እንዳልከው ነገሮች ነገ ከነገ ወዲያ ግልጽ ሆነው ይመጣሉ። እስቲ ስለ ማዳበሪያው ፋብሪካ እንምጣ። ከረፈደ ነው እንግዲህ ብዙ ጩኸት ነበረ። አብይ አህመድ ከብልጭልጭ ፕሮጀክቶች ውጣና ትርጉም ያለው ነገር እንዲያደርግ ግፊት ሲደረግ ነበር። እየተቸነውም ቢሆን ይህንን ነገር እንደ ጥቆማም በብዙ መንገድ ስንገልጽለት ነበርና ዛሬ ነቅቶም ቢሆን ይህን ተፈራርሟል። እውነት እስቲ ስለዚህ ምን ማለት ይቻላል? እነዚህ ቀደም ሲል በብዛት ገንዘብ የወጣባቸው ወደ እንደዚህ ትርጉም ወዳላቸው ፋብሪካዎችና እንዲህ አይነት ኢንዱስትሪዎች ቢቀየሩ ኖሮ ይሄን አብይ አህመድ እውነት እኛም እንደግፈው ነበረ የሚለው አስተያየት አሳማኝ ይሆን ነበረ። እዚህ ላይ ምን ማለት ይችላል? አሁን ከዳንጎቴ ጋር የተስማሙት ስምምነት አይ ቲንክ የ2.4 ቢሊዮን ዶላር ስምምነት ነው። አብይ እኮ በራሱ ቃል የ10 ቢሊዮን ዶላር ቤተ መንግስት ነው እየሰራ ያለው። አራት አሁን ስማማ አሁን የነሱ እየጨፈሩበት ያሉትን ባለው ሆነ ቤተ መንግስቱ ይሸጥ ስል ሲሉ ነበር። በቤተ መንግስት ብቻ 10 ቢሊዮን ያወጣው። አሁን ዳንጎቴ ሊገነባ ነው ተብሎ እየተጨፈረበት ያለውን 4 የማዳበሪያ ፋብሪካ ይሰራል አብይ በቤተ መንግስት ላይ ያባከረው ገንዘብ። በመዝናኛ ላይ በመንገድ ላይ መብራቶች በፓርክ በመናም በመዝናኛ ያወጣው ገንዘብ ተደማምሮ ወደ 30 ቢሊዮን ምናምን ይሆናል። ስንት ፋብሪካ፣ ስንት የማዳበሪያ ፋብሪካ፣ ስንት የስኳር ፋብሪካ ሊሰራ ይችል ነበር። አሁንም ቢሆን የግብር ዕጣ ነው። የውስጥ ስምምነቱ አይ ቲንክ መመርመር አለብን። አንዳንድ የምንሰማቸው ነገሮች አሉ። ለምሳሌ የሙገር ሲሚንቶ ፋብሪካን የመንግስት ሼር 40% ነው በዚህ አሁን ይሰራል በተባለው የማዳበሪያ ፋብሪካ ውስጥ ዩሪያ ብቻ ነው የሚያመርተው። ይሄን ለዚህ ለ40% ሼር መንግስት የሙገር ሲሚንቶ ፋብሪካ እንደሰጠው እየተባለው ያ ከሆነ ሲሪየስ ስትራቴጂክ ሚስቴክ ነው። እና እንዲህ አይነት የሀገርን ወሳኝ ሪሶርሶችን አሳልፎ የሚሰጡ ስምምነቶች ከሆኑ አደጋ አላቸው። እኔ የምንሰማቸው አንዳንድ ነገሮች አሉ በጣም ዲስተርቢንግ የሆኑ የሀገርን ሀብት አሳልፎ የመስጠት አይነት ሂደቶች አሉና ያም ሆነ ይሄ ማዳበሪያ ፋብሪካ አብይና አጠገቡ ያሉ ሰዎች ማሰብ አለባቸው። የዛሬ 5 ዓመት ለፓርክ ለመዝናኛ ምናምን ለመስራት ከሚያባክነው በዚህ ገንዘብ ያዩን ያዩ ላይ እንግዲህ በቢሊየን ገንዘብ ነው የወጣው። በቢሊየን ገንዘብ ወጥቶ የህወሓት ጀነራሎች ዘርፈውታል፣ ምንም ጥያቄ የለውም። ግን ስራው ቦታው ነበር፣ እቃው ማሽነሪው ገብቶ ቦታው ላይ ነበር። ሜዳ ላይ ነው አሁን አይደለም ባለፈው ለጥፌው ነበር መሰለኝ ዝጎ ተጥሏል። ያንን እንደዛ ከሚጥለው ለዚህ ለብልጭልጭ ከሚያወጣው ገንዘብ ላይ ያማዳበሪያ ያስጨርሶት ቢሆን ኦኬ። ያዩን ካልፈለገ አሁን ኦገዴን ላይ ነው ይሄኛውን የሚሰራው ጋሱ ያለበት አካባቢ ላይ ነው። እዛ ላይ ቢያሰራው ኖሮ ዛሬ ገበሬው ማዳበሪያው ወገቡን ቆርጦ ምርቱን አያሳንስበትም ነበርና ኦፖርቹኒቲ ሎስት። አሁን ከስንት ጫጫታና ስንት ፕሬየር በኋላ ገንዘብ ስለሌለ ምክንያቱም የሀገሪቷ ገንዘብ በጦርነትና በወሊድ ላይ ስለባከነ የሀገርን ሀብት ሙገርን የሚያክል አሳልፎ በመስጠት ዳንጎቴን ለምኖ ለማስገንባት እየሞከረ ነው። እስቲ ከተገነባ እናያለን። አትሊስት ከውጭ ብናመጣው ሊያስቀይርልን ይችላል ከተጠናቀቀ። ሆኖም ግን ለነሱ ራሱ አሁን አሁን እንግዲህ በስንት ጫጫታ እና በስንት ጫና የተቀበሉትን የዛሬ 5 ዓመት 6 ዓመት ተቀብሎት ቢሆን ኖሮ አሁን የገባንበት ኢኮኖሚ ቀውስ በተወሰነ ደረጃ ሊያቀልል ይችል ነበር። እንደው ጀዋር በቅርቡ በተሰጠው ቃለ መጠይቅ ላይ የሚሰራው የብልጭልጭ እያልን ቤተመንግስቱንም መናፈሻውንም እነዚህ ነገሮች ወደፊት ይረዱታል። እኛውም በውጭ ሀገር በምዕራባውያን ሀገር የሚኖሩ ይህንን የሚተቹ ሰዎች ይሄ ውበት ሲገለጥ የኢትዮጵያ ውበት የአዲስ አበባ ውበት ሲገለጥ
እንደው በአፋቸው ባያመሰግኑም በውስጣቸው ግን ይረዱታል፣ ያመሰግኑታል የሚል ነገር አንስቷል። አሁንም አብይ አህመድ ባደረገው ነገር ልክ እንደሆነ የሚገልጽበት መንገድ አለ። ደጋፊዎችም በዛ አንጻር ያነሳሉ። አዲስ አበባ የምትሸጥ ለአይን የሚዘገንኑ ነገሮች ያሉባት፣ አሁን ግን እንዲህ አይነት ነገር ሲሰራ ድሮ ወደፊት ፎቶግራፍ ውጭ ወጥቶ የሚነሳ አይኖርም፣ ፎቶግራፍን መነሳት አዲስ አበባን ይመርጣታል የሚሉ መገለጫዎችን እየሰጡ ኢኮቱሪዝምን እያነሱ ኢኮኖሚያዊ ጠቀሜታም አለው ዝም ብሎ ውበት ብቻ አይደለም የሚልም ነገር አንስቷል። በቅርቡም አሁንም በዚሁም ቃለ መጠይቅ ላይ እንደው አሁን ነገም ከነገ ወዲያ ወደዚህ ስተት ተመልሶ ላለመግባቱ ምንም ዋስትና የለም። ልክ ነኝ ነው እያለ ያለው፣ ስተቱ እኛ ጋር ነው ያለው። እንዴት ታየዋለህ? ችግሩ እኮ እዛ ጋር ያለው ማናችንም እንሳሳታለን። ከስተት አለመማር ስተትን ተቀብሎ አለመማር እኮ ነው ችግሩ። ምንድን ነው አርባን ዲቨሎፕመንት? የአዲስ አበባን እንውሰደው። የከተማ አሳደግን፣ አዲስ አበባ አማረች። አርባን ዲቨሎፕመንት ማለት ምንድን ነው? አንደኛ መሰረተ ልማቶች፣ መንገድ፣ ውሃ፣ መብራት፣ ትምህርት፣ ጤና ማስፋፋት፣ ማሳለጥ፣ ማዘመን ማለት ነው። ሌላው የመንግስት ስራን ማቀላጠፍ፣ ሶስተኛውና ዋነኛው ደግሞ ዌልዝ መፍጠር፣ ሀብት መፍጠር፣ የስራ ዕድል መፍጠር። በስራ ላይ ያለው ሰራተኛ ከጊዜ ወደ ጊዜ ገቢውና ኑሮ እየተሻሻለ እንዲሄድ፣ የሚኖርበት ቤት እየተሻሻለ እንዲሄድ፣ የሚበላው የሚመገበው እየተሻሻለ እንዲሄድ። የአዲስ አበባ ህዝብ ኑሮ ተሻሽሏል ኦቨር ላስት 7 years። አዲስ አበባ ናይት ክለቦች እኮ የሚያጨናንቀው 1000 ሰው አይሆንም። እሱም ራሱ አሁን የመሬት ኢኮኖሚው ከስሮ መሬት ሽያጭና ዘረፋ ከሆነ ወዲህ ሁሉም ቦርኮ ሆኗል። ኢዝ ሪሊ የብልጽግና ደሴት እኮ ምላቸው ነው ታውቃለህ። አሁን ሰሞኑን የድሮ ቄሮዎቹን ስብሰባ አድርገው ነበርና አንድ የድሮ ባልደረቦቻችን ምናምን ያሉበት አንድ ነው ያላቸው፣ እናንተ እኮ የሃይዌይ የአውራ ጎዳና ክልላዊ መንግስት ናቸው አላቸው። አውራ ጎዳናን ብቻ ነው የሚያሳምሩት፣ አውራ ጎዳናን ብቻ ነው የሚያስተዳድሩት እና ብልጽግና ደሴት የሚባለው ልጅ ብቻ ነው። ኦኬ ከተማው መጽዳቱ ማማሩ ያው ደስ ሊል ይችላል። ኦኬ ከአውራ ጎዳናው ይሄ ረጃጅም አድርገው በቆርቆሮ ያጠሩታል። ከሱ ጀርባ ስገባ ሰው የሚበላው የለውም፣ የሚሰራበት የለውም፣ ውሃ የለውም፣ መብራት የለውም። ከተማ አላደገም። ከተማ አደገ ሲባል ዌልዝ ተፈጠረ ማለት ነው። ኢንፍራስትራክቸሩ ተሻሻለ፣ የአስተዳደራዊ አገልግሎት ተሳለጠ፣ የስራ ዕድል ሰፋ፣ ደሞዝ ጨመረ፣ ኑሮ ተሻሻለ ማለት ነው። አንድ ጊዜ ጀምሮ ነበር አስጣልናቸው ተረባርበን እንደ ሲንጋፖር አዲስ አበባ እንደ ሲንጋፖር እናደርጋለን ምናምን። ሲንጋፖር መብራቷ ከመውጣቷ በፊት እኮ የስራ ዕድል ነው ያስፋፋችው፣ ኳሊቲ ኦፍ ላይፍ ነው ያሻሻለችው፣ የሰራተኛውን ብቃትና ገቢ ነው የጨመረችው፣ ኢንፍራስትራክቸር ነው ያስፋፋችው። ምን ኢንፍራስትራክቸር ነው ያስፋፉት ከመብራት በስተቀር? መብራት መንገድ ላይ ከማውጣት በስተቀር ፎቶ መነሳት። he is crazy እኮ እኔ ኦሮምኛ አንዳንዴ ስለዚህ ሲነሳ የምናገረው ነገር አለ። እስቲ ኢማጂን አንተ ልጅ ሆነህ እናቴ ፊትን ቀብታ ወይ ደግሞ ቅባት ቀብታ አሰማምራ ምናምን ሁሌ ወደ ባዶ ነው። ትምህርት ይገባል። ሰው መጀመሪያ ቤዚክ የሆነው ከተሟላለ በኋላ ነው ስለ ቆንጅና ስለ ውበት እኮ ሰከንደሪ ኢሴንሻል አይደለም። እና አሁንም ደግሞ ሊከራከሩ ይፈልጋሉ። እንደዛ ከሆነ ታዲያ ለምንድን ነው አሁን የማዳበሪያ ፋብሪካ ልንሰራ ነው በቃ የኢትዮጵያ የግብርና ችግር ሊፋታ ነው ብለው ከፍ አድርገው እኛም እኮ ያያልን የነበረው ምንድን ነው ከመብራት ብልጭልጭ መብራት ይልቅ ከሪዞርቶች ይልቅ ትውልድን የሚለውጠው ምንድን ነው? ትውልድን የሚለውጠው የኢኮኖሚው መሸጋገር ነው። የግብርና ልማት እየሰፋ ሄዶ ተረፈ ምርት እዛ ሰርፕለስ ተፈጥሮ የማኑፋክቸሪንግ ሴክተሩ እየሰፋ ሲሄድ በግብርናው ላይ የተሰማራውን ወጣት ወደ ማኑፋክቸሪንግ አስገብቶ ከዛ ሰርቪስ ሴክተራችን ሲሰፋ ኢኮኖሚያችን ፋውንዴሽኑ እየሰፋ በስራ ላይ የሚሰማራውም ሰው
የሚያገኘውን ገቢ እየጨመረ ሲሄድ ነው። ሀገር ማለት ህዝብ ማለት ነው፣ ሰው ማለት ነው። የዛ ሀገር ዜጎች ሀብታቸው እየጨመረ ብቃታቸው ዕውቀታቸው እየጨመረ ሲሄድ ሀገር አደገ እንላለን። ለሀገር መሰረት የሚሆነው ለምሳሌ ገርድ ወይም ደግሞ ህዳሴ የሀገር መሰረት ነው። ምክንያቱም ጂኦፖለቲካሊ የተሻለ ቦታ ላይ ያስቀምጠናል። ለሚቀጥለው ትውልድ ይጠቅማል። ለዛ ነው የሀገራችን ዜጎች ከታች ከላይ እስከ ታች ተረባርበው በራሳቸው አቅም ይሄን እንዲሰሩ የቻሉት። ምክንያቱም ከትውልድ ትውልድ ጥቅም አለው። የአውራ ጎዳና ላይ በልጅ መብራት ለዛውም አንድ ዓመት የማይቆይ የቻይና አርቲፊሻል እዛ ጋር ተክሎ ለሚቀጥለው ትውልድ ምን የሚጠቅመው? ሪዞርቱን እንውሰደው። እነዚህ ሪዞርቶች ለምሳሌ ሪዞርት መስራት አለበት ሀገራችን ውስጥ። ሪዞርት ግን የግሉ ባለሀብት ሊሰራው የሚገባ ነው። ኢኮቱሪዝም ይችል በለለና ላቆ ስለ ኢኮቱሪዝም ይናገራሉ። ፈረንጅ ሀገር ነው አንተ ምን የምትኖረው? ፈረንጅ አፍሪካ የሚሄደው ምን ሊያይ ነው? ሁለት ነገር ለማየት ነው የሚሄደው። ታሪካዊ ቅርስና ተፈጥሯዊ መስህብን ነው ለማየት የሚሄደው። ቤዚካሊ አራዊቶችንና ታሪካዊ ቅርስን ለማየት ነው የሚሄደው። ኢትዮጵያ ቱሪስት የሚመጣው ሶፍ ዑመርን ለማየት፣ ፋሲለደስን ለማየት፣ አክሱምን ለማየት፣ ላሊበላን ለማየት ነው። ፈረንጅ የሚመጣው የባሌ ተራሮች ወፍን፣ የሰሜን ተራሮችን ዋሊያ ለማና ያላ ለማየት ነው እንጂ የሚመጣው ሪዞርት ለማየት እንዴ? ሪዞርት በየኮርነሩ ያለው ዝማ ሪዞርት እንትንም ሃይቅማ እኮ በየኮርነሩ አለው። ያን ሻሽቶ እኮ ነው በሀገሩ የሌለውን አውሬ ለማየት በሀገሩ የሌለውን የታሪካዊ መስህብ ለማየት ነው የሚመጣው። ምን ሼም የለም እንዴ? ላሊበላና ዘግቶ ጎንደርን ዘግቶ ሶፍ ዑመር መሄድ አይቻልም በሴኩሪቲ ምክንያት። አክሱም መሄድ አይቻልም። ግን አሁን ወንጪ ቢውል ቦታ ለአንድ ባለሀብት ቢሰጠው አሳምሮ ይሰራዋል። ጥሩ ነው። ወንጪ ላይ ያ ሁሉ ግርግር ተደርጎ በቃ የኢትዮጵያና የኦሮሞ ትንሳኤ ምናምን ተብሎ መንግስት የሚወስደው ሰው ብቻ ነው እዛ የሚሄደው። በዛም ላይ አሁን በቅርቡ የምንሰማለው ሲንቄ ባንክ የሚባለው ለአንድ አርቲስት 20 ሚሊዮን ፕሮሞት እንድታረግ 20 ሚሊዮን ሰጣታሉ። በአመት እኮ 20 ሚሊዮን አያመጣም ቦታው። አሌላ ከላ ቢዩቲፉል ፕሌስ ጓደኛ ሄዷል። አንድ ባልደረባ አምና ሄዶ ነበርና በጣም ቆንጆ ነው። ግን በግለሰብ ነበር መስራት ያለበት። በወር 2-3 ወር ቢሄድላቸው ምንም ገቢ ስለሌለው ብድግ አድርጎ ለዚህ ለፈረደበት ኤርላይንስ አስረክቦ ኤርላይንስ አሁን ወጪውን እየቻለ ነው ማለት እና የቱ ነው ለትውልድ የሚጠቅመው? ለትውልድ የሚጠቅመው ግብርናችንን ማዘመን፣ አውራ ጎዳናዎቻችን ማዘመን፣ የባቡር ሀዲዶች የንግድ መስመሮቻችን ከዳር እስከ ዳር ከመተማ አዲስ አበባ፣ ከጋምቤላ አዲስ አበባ፣ ከመቀሌ አዲስ አበባ የባቡር መስመሮችን መዘርጋት፣ የግብርና ምርቶቻችን በፍጥነት ለምሳሌ አቮካዶ አሁን ኢትዮጵያ ውስጥ ፖፑላር እየሆነ ነው። በቅርቡ ሳናግራቸው ነበር አቮካዶ ላይ እየተሰማሩ። ችግራቸው ምን እንደሆነ ታውቃለህ? ከዚህ ደቡብ ነው በብዛት የሚመጣው። ከደቡብ ጭነው ሲያመጡት ቢሮክራሲው ምኑን አልፈው ሲያመጡት ይበላሽባቸዋል። ኢማጂን ባቡር ቢኖር በፍጥነት ሊወጣል ይችላል ማለት ነውና ይሄን ሁሉ የቡና ጭነ ምርታችን ሌሎች ምርቶችን በተሳለጠ መልኩ እንዲህ ከተፈለገ ኢንፍራስትራክቸር ላይ ነው። ቀደም እንዳልኩት አብይ ይሄ የጣለው ይሄ በአቋራጭ ሀብታም እንደሚሆኑ ሰዎች ኢትዮጵያን በአቋራጭ ሀብታም ማድረግ የሚችል ይመስለዋል። ኢትዮጵያ ሀብታም የምትሆነው ግብርናዋ ሲዘምንና ምርታማነቱ ሲዘምን ሲጨምር፣ የማኑፋክቸሪንግ ሴክተራችን ተስፋፍቶ ወጣቱን ማቀፍ ሲጀምር፣ የፋይናንሻል ሴክተራችን እየተጠናከረ ሲሄድ ብቻ እንጂ ድህነትን የማጥፋት ሳይሆን ደሃን የመደበቅ ስራ እኮ ነው ኢትዮጵያ ውስጥ የተካሄደ ያለው። መብራቱን ብልጭ አድርጎት ከኋላ ያሉ ፍርስራሽ ቤቶች እንዳይታዩ ረጃጅም አጥር አድርጎ ድህነትን መደበቅ። እንዲህ አይነት ነገርማ ድህነትን መደበቅ ድህነትን ሊያጠፋ አይችልም። እንግዲህ ጀዋር ምናልባት ሰሞኑን የኮሚኒኬሽን ቢሮ ኃላፊው ዶክተር ለገሰ ቱሉ አብይ ላይ ያተኮራችሁ ለማለት ይመስላል። ያው ጠቅላይ ሚኒስትሩን በስም አልጠቀሰም። ግለሰብ ላይ ያለ ጥላቻ ነው እንጂ ልማቱ አይን የሚደበቅ አይደለም፣ በደንብ የሚታይ ነው። ስለዚህ ግለሰብ ላይ ያነጣጠሩት ይሄ ከጥላቻ የመነጨ ነው
በሚል እሱን ተውት አትንኩት አይነት ጽሁፍ ጽፏል። ያው የለገሰ ቱሉን ጽሁፍ ብዙ ጊዜ የምንመለከተው እንደ አንድ ቃል አቀባይ አድርገን አይደለም፣ የራሱን ስሜት ብቻ የሚዘረግፍበት ነው በማህበራዊ ሚዲያው ላይ። ግን እንዴት አየው? የግለሰብ ጥላቻ ነው ወይስ አብይ ላይ ባለ የግል ጸብ፣ አብይ ላይ ባለ ምናልባት ሁላችንንም በዚህ ይኮንኑናል፣ አብይ ላይ ባላችሁ እንጂ ልማቱ ጠፍቷችሁ የሚታየው ነገር አታችሁት አይደለም ይላል። እንደው እዚህ ላይ መልስ መስጠት ይቻል ይሆን? አሁን አክቹአሊ የሆነ ነገር ከጠፉ በኋላ ከዛው ከቤት 4 ኪሎ አካባቢ የተነገረኝ ስለ ኦቪድ የጻፍኩት ነገር ነበር፣ ያወጣሁት ዶክመንት ነበር። ኦቪድ የሚባል ካምፓኒ በ2013 እንደ ኢትዮጵያ ማለት የዛሬ 4 ዓመት ተመስርቶ በ500 ሺህ ብር ተመስርቶ አሁን 15 ቢሊዮን ዶላር አለኝ ይላል። ስለ ኤፈርት ነበር አይደል? ኤፈርት አንፌር በሆነ መልኩ ማርኬቱን ዶሚኔት አደረገ ብለን ስንታገል ነበር ብሎ ኦቪድ አሁን ኤፈርት ሆኗል። የዛ ካምፓኒ አንዱ ኦነር ዮናስ ይባላል፣ ሁለተኛው ወይዘሮ ሰንበሪ ናቸው። አይታወቁም፣ የሉም። እና ምንድነው ሩመር ነበር ከተማ ውስጥ ሳይለንት ፓርትነሩ ፐብሊክሊ የኛ ስትራቴጂክ ፓርትነር ጠቅላይ ሚኒስትር ቢሮ፣ ከንቲባ ቢሮ፣ የፌደራል ቤቶች ይላል። ያለምንም ጨረታ ነው ኮንትራት የሚያሸንፈው። ያለምንም ጨረታ ነው ኮንትራት የሚያሸንፈው። ዶላር ለሌሎች ሪዘርቭ ሲደረግ ቅድሚያ ለነሱ ነው የሚሰጠው። ምንድነው የበኩር ልጅ ያደረገው ብለን ስንጠይቅ ለካ ከአብይ ጋር ፓርትነር ናቸው። ያው ከሙስና ነፃ ነን ሃይማኖተኛ ነን ብለው ስለሚሉ ያቺን ነጋ ሳረግ ነው አሉ ይሄ ሁሉ ነገር የመጣው። ያም ሆነ ይህ አብይ ላይ እናጣጥራናል። አሁን እናጣጥራለን። አንደኛ የሀገሪቷ ጠቅላይ ሚኒስትርና የሀገሪቷ ድሮ በምን ላይ ነበር ስናጣጥር የነበረው? በህዋት ኢህአዴግ ላይ ነበር ስናጣጥር የነበረው። ዋይ ወሳኞቹ እነሱ ነበሩ፣ ለጥፋት ተጠያቂዎቹ እነሱ ነበሩ። አብይ የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ቀየረው። ስለዚህ ኢትዮጵያ ውስጥ ለሚፈጠሩ ጥፋቶች ዋና ወሳኙ እሱ ስለሆነ ተጠያቂ መሆንም ያለበት እሱ ነው። አንዱ ይሄ ነው። ሁለተኛ ስትራቴጂካሊ ለምን ነው እሱ ላይ የምናነጣጥረው? አብይ በኦሮሞ ፕሮቴስት ጫንቃ ትግል ስልጣን የያዘ በኢትዮጵያ ስም እየማለ ስልጣኑን አጠናከረ። አሁን ደግሞ በኦሮሞ ብሔርተኝነት ተዋሽቆ የኦሮሞ መንግስት ነው ኦሮሞ ስለሆንኩ የተነሱብኝ ብሎ ሊከላከል ይፈልጋል። ልጅ ሆነን ታውቅ እንደሆነ አንዳንድ ልጆች አሉ በድንጋይ ወርውረው ሰው ይመቱና ሮጠው ቤታቸው ውስጥ ይገባሉ። አንተ ትናደድና ቤቱ ላይ ድንጋይ ስትወረውር ቤተሰቡን በሙሉ ታስቆጣለህ፣ ከቤተሰቡ ጋር ትጣላለህ። ኖ እኛ እንደዛ እናደርግም። አንዱ ትዝ ካለ ይሄን ያሁኑን ወደ ፖለቲካ ከተመለስ በኋላ በቢቢሲ ስለነበረው አንዱ ወደ ፖለቲካ እንድመለስ ያደረገኝ እሱ በኦሮሞ ውስጥ ለመሸጎጥ በተለይ ከአማራ ኃይሎች ጋር ከጣላ በኋላና ከፋኖ ጋር ጦርነት ከገባ በኋላ በጆሮዬ የሰማኋቸው በአብይም በሌሎችም ሲደረግ የነበረው በጣም አደገኛ የሆነ ኦሮሞን እንደ መከታ እንደ ምሽግ ለመጠቀም ሲዘጋጁ ስላየን ነው። ለራስህ ሄደህ ከማንም ጋር ከሁሉም ጋር ተጋጭተህ መጥተህ አንድ ማህበረሰብ ውስጥ ልትወሸቅ አትችልም። አብይ ሁለት ቦታ ነው መወሸቅ እየሞከረ ያለው። አንዱ ኦሮሞ ውስጥ ነው፣ አንዱ ፕሮቴስታንት ውስጥ ነው። ኦሮሞቹ ጋር ይመጣና ይሄ እኮ የኦሮሞ መንግስት ነው፣ ልጃችሁ ነው፣ ያባገዳ ልጅ ነው፣ ለዚህ ነው ትግሬዎቹ፣ አማራዎቹ፣ ሰማይኖቹ የተነሱበት ብሎ ሄዶ የጎንደር ላይ ሰው ገሎ መቀሌ ላይ ሰው ገሎ መጥቶ ኦሮሞ መወሸቅ ይፈልጋል። ኖ ፕሮቴስታንቶችንም ደግሞ ይሰበስብና ይሄ እኮ ፕሮቴስታንት ስለሆነ ነው እንደዚህ የሚነሱበት። ኖ ሲያጠፋ ሲገል ሀገርን ሲያዘርፍ ሀገርን አሳልፎ ሲሸጥ ከኦሮሞ ጋር አልተወያየም፣ ከፕሮቴስታንት ጋር አልተወያየም። እሱ እየፈለገ ያለው ምንድነው? አጥፍቶ ሄዶ አንድ ማህበረሰብ ውስጥ መሸጎጥ ይፈልጋል። ኖ እኛ ግን እያደረግን ያለው ኖ እኛ ጆሮውን ጎትተን እያወጣን ብቻውን መገረፍ አለበት ብቻውን። ለዚህ ነው ጋሽ ለጌ ተከፉም አልተከፉም ከእንግዲህ በኋላ አብይ የሚሸሸግበት ማህበረሰብ ሊኖር አይችልም። ኦሮሞስ መሸሸግ አይችልም፣ ጅማስ መሸሸግ አይችልም፣ በሻሻው መሸሸግ አይችልም፣ ፕሮቴስታንቱ መሸሸግ አይችልም፣ የትም አይችልም። ለኢትዮጵያ ጥፋት፣ ለኢትዮጵያ ችግር፣ ኢትዮጵያ ለገባችበት ቀውስ ዋነኛው ችግር ሰላም እንዳይሰፍን ከእስር ቤት ከወጣ በኋላ እኮ ለ3 ዓመት
ሰላም ስሞክር ነበር። ይሄ የምቀጥለው የምናገረውን ከዋሻው ዲሲ ያለው አምባሳደር ያውቃል፣ ዓለም ሙስሊም ያውቃሉ፣ ሌሎቹ ያውቃሉ። የኦሮሞና ገና ፋኖ ወደ ጥልቅ ትግል ሳይገባ ይሄ ነገር እያባባሰ እንዳይሄድ መወያየት አለብን። በዚህ ጉዳይ ላይ ስብሰባ የተካሄዱ ገብቶበት ያስቆመው አብይ ነው እና የጥፋቶች ምንጭ ብቻ ሳይሆን ግጭቶች እንዳይበርዱ እንዳይቆሙ ከትግራይ ጋር ፕሪቶሪያ ሲስማሙ this on record አራት ኃይሎች ናቸው የተዋጉት። የትግራይ ኃይል አለ፣ የኤርትራ ኃይል አለ፣ የአማራ ኃይል አለ፣ የፌደራል መንግስት ኃይል አለ። አራት ሆኖ ተዋግቶ ሁለት ሊታረቅ አይችልም። በጦርነት የተካፈሉ ኃይሎች በሙሉ መደራደር አለባቸው ሲባል ኖ ትግራዮቹን ይዤ ኤርትራን መታለሁ፣ አማራን ነጥላለሁ። this was his word እኮ ሄሮ ካልኩሌት ተደረገ። አገራችን እንደዛ አይነት ጫወታማ አይሆንም። ከዛ ከሁሉም ደግሞ ሲያጣ አሁን ያባገዳ ልጅ ሆኖ ቡልኮ ተከናንቦ ኦሮሞ ማከክ ብሎ ጣጣውንና ጦሱን ኦሮሞ ውስጥ ሊያመጣው we say no within our name so ጋሽ ለጌ ቅር ቢሎትም እኛ አይደለም ሰፊውን የኦሮሞ ህዝብ አይደለም ሌላውን ፕሮቴስታንት ጋሽ ለጌንም አነካም። ፎከሳችን አብይ ላይ ነው ማለት ነው።